ማርታ እንግዲህ የሰላምን እርግዝና አይተዋለች። አበቂ እማዬ ሰላም በእርግጠኝነት እርጉዝ ናት ብላ በነገረቻት መሰረት ሄዳለች። ነገር ግን ወዲያውኑ ሰላም ብላ ሰጠራት። እንግዲህ ባየችው ነገር በጣም ነበር የደነገጠችው። ከየት መጣ በማለት እንግዲህ ወዲያውኑ ከአይምሮዋ ላይ ሊመጣላት የቻለው ከቤቱ ምንም አይነት ወንድ ስለሌለ ከባሌ ነው ብላ ስታለቅስም ነበረ። እንግዲህ ወይዘሮ ማርታ በአይምሮ ያሰበችውን ጥያቄ ለሰላም እንዴት መጣ ከማን ነው ብላ እንግዲህ ስትጠይቃት ሰላም ራሱ እንባዋን እያዘራች እንዲሁም ደግሞ በጣም ደንግጣና ኮርተም ብላ ነበረ። አበጌም ነበረች እና ፊት ለፊት ይኸውልሽ እናቴ ታውቂያለሽ ከዚህ ቤት ወጥታ አታውቅምና ከማን ሊሆን ይችላል እያለች አበጌም በጣም ታቃስራለች ቤቱን። እንግዲህ የእናት ወደ ደረጀ ቤት እንደዛሬው ሀዘን ገጥሞት አያውቅም ማለት ይቻላል። ምክንያቱም ከአሁን በፊት ሁላቸውም በሰላም ነው የሚያወሩት፣ የሚጫወቱ፣ የሚሳሳቁም። ነገር ግን ዛሬ ወይዘሮ ማርታ ከብዙ የትዳር ቆይታ በኋላ ምርር ብላ ስታለቅስ አይተናታል። ሰላምም እንግዲህ በውስጧ በጣም ብዙ ምስጢሮችን እንደደበቀች ያስታውቅባታል። ግን የአባቱን ወይም ደግሞ የልጁን አባት እንግዲህ ማሳወቅ አልፈለገችም። በሌላ በኩል ደግሞ እንግዲህ አጅሪት አበጌ ምንም ልትፋታት አልቻለችም። ከማን ነው ያረገሽው የሚለውን ጥያቄ በተደጋጋሚ ስጠይቃትም ነበረ። በሌላ በኩል እንግዲህ ሰላም በጣም እንደዛ ፍር ብላ ቆማ በነበረበት ጊዜ አጅሪት የውልሽ ስትላት በቃ ወዲያውኑ ማርታ ምንድን ነው ያደረገችው? አበጌ ከፊት ለፊቷ ጥፍት እንድትል ነበር የፈለገችውና ወዲያውኑ ጥፊ ከፊት ትላታለች። እንግዲህ አጅሪት አበጌ እንደምንም ቀስ ብላ ትጠፋለች ማለት ነው። ወደ መኝታ ክፍሏ ነው ሄደችው። ቢሆንም ልትፋታት አልቻለችም። እሺ ምንም ነገር ሳትደብቂ ንገሪኝ ትላታለች። እንግዲህ ወይዘሮ ማርታም እያለቀሰች እሺ ንገሪኝ ስትላት ሰላም ምንድን ነበር ያለቻት? በቃ ከሌላ ነው ትዬ ያው ቤቱ በእጁ አይደል ያለው ቁልፉ ምንም አውቃለሁ እና እናንተ በሌላችሁበት አንድ በስልክ የምታወቀው ጓደኛ ነበረና ከዛ ነው ብላ ነው እንግዲህ የመለሰችላት። ነገር ግን እርግጠኝነት ከገሌ ነው አላለችም፣ ስምም አልተናገረችም። ወዲያውኑ ግን በስልክ የተዋወቁት ጓደኛ ነው ስትላት ልቧ አረፍ ይልና ማርታ እንግዲህ ለፈጣሪዋ በርከክ ብላ ነበር ጸሎት ያደረገች። ምክንያቱም ፈጣሪ ይቅር በለኝ በአእምሮ ስንት ነገር አሰብኩ መሰለ በቅጽበት የሁሉ ዱብዳ እንዴት ሊወርድብኝ ይችላል በማለት ብዙ ነገሮችን አስባ ነበረ። ይሁን እንጂ እንደዛ ስትላት በጣም ትንሽ ጭንቀቱ ቀሎላታል። ይሁን እንጂ ያን ያክል ባይሆንም ቀለል ያለላት ትመስላለች። ሰላም ግን እንደዛ ብላ ስትነግራት አይኗን እያየች አልነበረም። ምክንያቱም በጣም ደንግጣለች። በዛ ላይ አፍራለች። ወይዘሮ ማርታን በትዳሯ ምንም ቀልድ እንደማታውቅና እንደማትደራደር በተለይ ደግሞ ስለ ቤት አያያዟና ስለ ልጆቿ እንክብካቤ ጠንቃ የምታውቀው ሰላም ይህንን ሚስጥር እንዴት አድርጌ ልንገራት ለማርታ በማለት ተጨንቃም ነበረ። እንግዲህ ወዲያውኑ ከሌላ ሰው ነው ያረገዝኩት አታውቂውም ስትላት ሰላም ምንም አታስቢ፣ እንደውም በቃ ልጅሽ ራሱ ዲቃላ እንዲባል አልፈልግም፣ ልጇን አንድ ቀን ታስተዋውቂኝና ከዛ እኔ ራሴ ልል ብዬ ድራችኋለሁ፣ ቀለበት እንድታስሩ አድርጋለሁ፣ ምንም አታስቢ፣ መጨናነቅ የለብሽም እንኳን ነገርሽ በማለት ማርታ ከጎኗ ለመሆን ትሞክራለች ማለት ነው። ከጎኗ እንደሆነች አሳይታታለች ማለት ነው። ሰላም እንግዲህ ወዲያውኑ ወደ መኝታ ክፍሏ ነበር ሄደችው። ከዛ ሂዳ ግን እንኳን እያለቀሰች ነበር። ወደ ናታን መኝታ ክፍል ነው ሄደችው። ናታንም ከዛ ምንሽ ነው ሰላም አይንሽ እኮ በጣም ቀልተዋል፣ ፊትሽ ራስ ተቀይሯል ሲላት በቃ ደህና ነኝ ትለዋለች። ምን ነገር ማየት ፍላጎት የላትም ማርታ። እንደውም በቃ በኋላ ከባድ እቃዎችን አታንሽ እያለቻት ነበረ። ይንከባከብሻለሁ ከዚህ አርስሻለሁ ብላ ስትነጋት ይሄ ሁሉ ነገር ተጨምሮ በጣም ያስለቀሳት ሰላምን። እንግዲህ ሰላም በውስጡ ያዘችው በጣም ትልቅ ሚስጥር እንዳለ ይሰማታል። ከዛ እንግዲህ ናታንም በጣም ማስጨነቅ አልፈለገም። ሰላምን ካልነገርሽ ምንም ችግር የለም በማለት እንግዲህ ትቷት ይሄዳል ማለት ነው። በሌላ በኩል ደግሞ ዳጣና እንግዲህ ውሃ ቤተ ክርስቲያን ሄደው ጸሎት እያደረጉና እየተሳለሙም ነበረ። በዛ መካከል እንግዲህ የቤተ ክርስቲያኑ ቅዳሴ በጣም ደስ ይላል። ይሁን እንጂ ውሃና ዳጣ ቢጃማ እንዴት አምሮብኛል፣ የቅመማ ነው እሷን ቀምቻም ነው ስጪ ብያት እኮ ይዤባት መጣሁ እንዴት ነው አላማረብኝም እያለች ትጠይቃታለች። እሷም እንግዲህ አምሮብሻል በማለት ነው ያደነቀቻት። በሌላ በኩል እንግዲህ ታዲያስ ምን ብለሽ ጸሎት አደረግሽ ብላ ስትጠይቃት እንግዲህ መጣችው ሀሳብ
ጸሎት ያደረኩትማ በቃ በመጀመሪያ ደረጃ ሰሞኑን ፈተና ስላለኝ እሱም ፈተና እንድደፍን ነው። ሌላው ያው ኬክ እናቴ ገዝታ እንድታበላይ ነው የሚል እንግዲህ ሀሳቡን ነገረቻት። ዳጣም የመጀመሪያ ጸሎትሽ ተሳክቶልሻል፣ ኬኩን እኔ ጋብዝሻለሁ እኔ ስትላት ወደ ካፌ ይዛት ነበር ሄደችው። በሌላ በኩል እንግዲህ ካፌ ከወሰደቻት በኋላ ከጓደኛዋ ጋር እንግዲህ መጠኔ የምትባለው በጣም ጥሩ ማስተዋይ ስለሆነች ያመጣችው ሀሳብ ያ ትምህርት ቤት አንድ በጣም ባለጌ የተባለ ልጅ አለ። አስፈላጊ የሆነ ግሩፕ አስገብቷት ያንን ግሩፕ ትመለከትና ለምን እዚህ ውስጥ ገባሽ ማለት ጠይቀቻት። ይሁን እንጂ ውሃ ያው እንግዲህ ንጹህ ከመሆኑ አንጻር ያ ግሩፕ ምን አይነት እንደሆነ አላወቀችም። እንዲሁም ደግሞ ጎጂ ነው ወይስ አይደለም የሚለውንም አልለየችውም። ቢሆንም እንግዲህ እሺ በማለት ያው አጥፍታባታለች ማለት ነው። ሁሉን ነገር ካጠፋችባት በኋላ እሺ ሁለተኛ እንደዚህ አይነት ነገር እንዳይለመድሽ ብላ እንግዲህ ዳጣ ማስጠንቀቃታለች ማለት ነው። እሷም እንግዲህ ይህን ማግኘቷን የምትተው አይመስልም። ቢሆንም ያው ተነግሯታል እንግዲህ ለጊዜው። ይሁን እንጂ ወደ ቤት ከተመለሱ በኋላ እንግዲህ አበጌም ቁጭ ብላለች። እንደተለመደው ጭቅጭቅ ናቸው። ከናታን ጋር ሄዳ ማውራት ስትፈልግ ስለ ፍቅራችን እስኪ አውራኝ አሞግዘኝ ስትለው አላሞግዝሽም ለምን እንድዘልሻለሁ አባትሽ ቢሰማት ይላታል። ቢሰሙት ምን ችግር አለው ትለዋለች። ይሁን እንጂ እሺ ታዲያ የምናድርግ ከፍቅር ውጭ ምንም አይነት ወሬ ከሌለሽ ውጭልኝ ይላታል። ወዲያውኑ በጣም ትልቅ ጉድ ተከስቷል ትለዋለች። እሱ ምንድን ነው ሲላት እንግዲህ ሰላም እንዳረገዘች ተነግረዋለች ማለት ነው። ሰላም እንዳረገዘች ከነገረችው በኋላ እንዴት ሊሆን ይችላል በማለት ነበር ያስበው። ቢሆንም እንግዲህ እንደምንም ብሎ ስትነግረው እንግዲህ ያው ደንግጦ ነበረ። ከደነገጠም በኋላ ምንም ነገር ሌላት አልቻለም። በሌላ በኩል እንግዲህ ዳጣም ያው ከአባቷ ጋር ማውራት እየፈለገች ስለ እናቷ አሁንም ቢሆን የማወቅ ጉጉቷ እየጨመረ እንጂ እየቀነሰ አልመጣም። አባቴ እንዴት ነው እናቴ ያለች የለችም እያለችው ነበረ። ስሙም አለች ይላታል። ይሁን እንጂ ሊነግራት ፈቃደኛ አልነበረም። በሌላ በኩል እንግዲህ ስለ ውሃ ላወራ ነበረ። ምን መሰለ ይቺ ውሃ በጣም ጥሩ ያልሆነ ነገር ውስጥ ገብታለች እና እባክህ እስኪ ተንከባከባት እያለችው ነው እና የተፈጠረውን ነገር ማስረድተዋለች። አበጌም እንግዲህ ወደ እናቷ መኝታ ክፍል በመሄድ ከማን እንዳረገሽ ነገረችሽ ወይ ትላታለች። ሰላምን ምን አገባሽ ብታረግዝ ምን ጨነቀሽ ትላታለች። እንዴት አልጨነቅም እዚህ ቤት እኮ ያረገዘችው በዛ ላይ ወጣ አታውቅም እዚህ ቤት ያለ ወንድ ነው ብላም እንግዲህ እናቷን አስከፋቻት። እናቱም እንግዲህ እንዴት ልታውቂ ቻልሽ በማለት ያው ብዙ ነገሮችን አስባለኝ። ቢሆንም ማርታ የነገር እንቅልፍ ነስቷታል። ሰላም ከሌላ ወንድ ነው ብላ ብትነግራትም ሊዋጥላት አልቻለም። ይሄ እርግዝና እኮ በአንድ ቀን የሚፈጠር ነገር አይደለም በማለትም እንግዲህ አበጌ ለእናቷ ስነግራት ይሄን ነገር እንዴት አወቅሽ ወይስ ደግሞ ከጀርባ የምትሰሪው የሆነ ብልግና ስራለሽ እንዴት አወቅሽ በማለት ያው በጥፊን ተረገጭሽ እዚህ በኋላ ይኸው እንደዚያ ነገር ስታወሪ እንዳልሰማሽ ትላታለች። አበጌ ግን ምንም የምትሰማ ልጅ አይደለችም። ይሁን እንጂ ተነሽ ሊብላ እንግዲህ ያው በካልች ነው እንግዲህ ያስወጣቻት ከመኝታ ክፍሏ ወይዘሮ ማርታ። ከወጣችን በኋላ አሁንም ወደ ሳሎን ትሄድና ቁጭ ትላለች። እንግዲህ ያው ሰላም ቤት ለማጽዳት እንደተለመደው ከመጣችን በኋላ ደጋግማ ስለነበረ ዳጣ የጣታችሁ አጽዳዋለሁ ትልና ራሷ እንደማጽዳት እንግዲህ ውሃንና ጓደኛዋን እንዲያጽዱ ታደርጋለች። የሚገዛላቸውን ነገር አታውቅም፣ ግን አጽዱት ብላቸው ትወጣለች ከቤት። ስትመጣ ግን ያው ዳጣ ያው ውሃ ደብድባታለች ማለት ነው። በዚህ የተነሳ አበጌ ደስ ብላን ነበረ። እንግዲህ ልቀቂ ስትላት እንደምንም አድርገው በጥርሷ ነክሳት ስለነበር ትንሽ አማታል። ቢሆንም የሌፖፕ ገዝታ ሰጠቻት ማለት ነው። ከዛ ታረቁ ማለት ይቻላል። ደግሞ ችግር አለው ብታጸጁ ቤቱ እኮ የራሳችሁ ነው ብላታለች። የውሃ ግን ምንም እየተረዳች አልነበረም። ወዲያውኑ ናታንና አበጌ ቁጭ ብለው ስለነበር ለማስቀናት እስኪ ፎቶ አንሺኝ ትባላለች። እሷም እንግዲህ ምን ችግር አለው ደግሞ ለፎቶ ትልና ለማንሳት ቀረብ ብላ ታነሳታለች። እንግዲህ ጉንጫቸውን ለመሳም ትሞክራለች። ናታን ደግሞ ይሸሻታል። ብቻ ያለው ነገር በጣም ከባድ ነበር። እንደምንም ብለው የፎቶ ተነሱ። በመሀል ደግሞ ይህና ናታን ባልና ሚስት ብንሆን እንዴት ታይናለች ስትላት ዳጣን አይ ምንም አትልም፣ ምንም አይነት መልስ አልሰጠችም። ግን ዋ ነይ እስኪ ሂጂና ብሬ ላንሳቸው ማለት ነው የመለሰች። ማለት እንግዲህ ያው አሁን ላይ ናታን እንደምትፈልገው እያሳየች ነው። ወይዘሮ ማርታ እንቅልፍ ስለነሳት ለባለቤቷ ደረጀ ሰላም እርጉዝ እንደሆነች ነግረው በጣም ነበር የደነገጠው። እንግዲህ ዛሬ ቪዲዮአችን ይህን ምስል ነበር። በቀጣይ ቪዲዮ ደግሞ እስከምንገናኝ መልካም ጊዜ ሆንላችሁ። ሰላም ከማን ይሆን ያረገዘችው?